7 days left. የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። ለጤና ባለሙያ የጤና ዋስትና ይገባዋል። ሁሉም አንድ ላይ እዚህ ጋር እንሰብሰባለን። ይገባል አይደል? ነው ክብራን እንዴት ናችሁ? ሁሉ አማን ነው ወይ? እንዴት ናችሁ? ሁሉ ሰላም ነው? ታፕ ማድረግ አለባችሁ። ከቅርብ ጊዜ ወዲህ ታፕ የምታደርጉ ሰዎች ተዘናግታችኋል። አይ ዶንት ኖ በሚደረጉ ውይይቶች የተመሰጣችሁ ሊሆን ይችላል፣ ወይም ደግሞ በማንነቴ ምክንያት ሊሆን ይችላል። አይ ዶንት ኖ ታፕ ለማስደረግ የሆነ ብሔር ውስጥ መግባት ያለብኝ አይመስለኝም። እንደምታውቁት የመንጋ ሐሳቤ የብሔር ሐሳቤ ውስጥ ካልገባችሁ አንዱ ሰውዬ አሉ የሆነ ቦታ ላይ የኛን ብሔር መንካት የእሳት ዘንግ መጨበጥ ነው ይላል። የሚያየው 5 ሰው ነው። ታፕ ግን 1 ሚሊዮን ነው። ይገርማል። እንዲህ ያለ ደረጃ ላይ ነው የደረስነው። ለማንኛውም በብሔር ያልተደራጃችሁ በመንጋ እናስበም የምትሉ ሰዎች ካላችሁ ታፕ አርጉ እንጂ እኔ እናንተን ታፕ ለማስደረግ እናንተ የመንጋና የቡድን ሐሳቤ ውስጥ አልገባም። ታፕ አርጉ። እኛ በመንጋ እናስብ፣ እኛ ግለሰባዊ ነን፣ በግላችን በራሳችን ዛቢያ የምንሽከረከር ሰዎች ነን የምትሉ ሰዎች ሀገረ ዳር ኢትዮጵያውያን ታፕ እንድታደርጉ ጠይቃችኋለሁ። እሺ ታፕ የሚያደርገውማ የብሔራቸው የሚታይ ቢሆን ኖሮ ጉድ ገብተን ነበር። ታፕ ስታደርጉ ታፕ ያደረገው ብሔር አብላጫውን እዚህ ጋር የሚያሳይ ቢሆን ኖሮ ጉድ ነበር። እሺ ቻይኖችን ለዚህ ስራቸው ማመስገን አለብኝ ለማለት ያለው። በተረፈ እንዴት ናችሁ? ሁሉ ሰላም ነው ወይ? ቀደም ሲል ያደመጣችሁት ምንድነው? ቀደም ሲል ከደመጣችሁት ድምጽ ውስጥ የትኛው ብሔር ነው ያለው? የትኛው ብሔር ነው በብዛት የተበደለው እዚህ ውስጥ? እነዚህ የሕክምና ባለሙያዎች ናቸው። ኦኬ በመንጋ የምታስቡ ሰዎች፣ ኦኬ ብቻችሁን ማሰብ የተሳናችሁ ሰዎች እንዴት ናችሁ? ደህና ናችሁ ወይ? የትኛው ብሔር ነው በብዛት የተበደለው? የትኛው ብሔር ነው? እስኪ በደንብ የተበደለው ብሔር የትኛው ነው? ጉራጌ፣ አማራ፣ ኦሮሞ፣ ሲዳማ፣ ኦሮሞ ሁሉም፣ አማራ፣ ኦሮሞ ሁሉም፣ ኦሮሞ፣ አማራ፣ ሀዲያ፣ ኢትዮጵያ ብሔርተኞች በነገራችን ላይ በጣም ግራ የገባቸው ሰዓት ነው አሁን። የዶክተሮችን ጉዳይ እንዴት አድርገው መተንተን እንዳለባቸው ግራ ገብቷቸዋል። ለነሱ ሐሳቤ ምቹ አልሆን ብሏቸዋል። በጣም ግራ ገብቷል። ለዛ ነው ብዙዎቹ ሲናገሩ ማታደምጧቸው። ሲናገሩ ሰምታችኋል። ብሔርተኞች ይሄን አጀንዳ አድርገው ሲተነትኑ ሰምታችኋል። ቢኮዝ ምንም ከነሱ ጋር የሚጋጭ ነው። ምን ብለው ይተነትናሉ? ኢማጂን ተለይቶ የተጠቃው ኦሮሞ ቢሆን፣ ኢማጂን ወይ አማራ ቢሆን ወይ ትግራዋይ ቢሆን
ሰማይ ምድሩን ነበር የሚያንቀጠቅጡት። ነገር ግን ሁሉም ብሔር ላይ የመጣ አደጋ ስለሆነ ዝም ብሏል። ለማንኛውም ይሄ ኢትዮጵያ ውስጥ ያሉ የሕክምና ባለሙያዎችን ዘር፣ ቀለም፣ ሃይማኖት ሳይል ያጠቃ ችግር ነው። በእኔ ትንታኔ፣ በእኔ እምነት ይሄ የብሔር ፖለቲካ የእጅ ስራ ውጤት ነው። ይሰማል ወይ? የብሔር ፖለቲካ የእጅ ስራ ውጤት ነው። እናንተ የእናንተ የእጅ ስራ ውጤት ነው። ሌላ በዚህ ማን ነው የሚከሰሰው? ከዚህ ጋር ተያይዞ ጀዋር መሐመድ እና ታዬ ደንዳ የቀድሞ የሰላም ሚኒስትር ዴኤታ ብሔርተኝነት ይብቃን ብለው ብሔርተኞችን መቆጣት ጀምረዋል። እንደ ብሔር ማሰብ እናቁም። አሁን እንደ ኢትዮጵያ ማሰብ አለብን። ጀዋር መሐመድ እና ታዬ ደንዳ እሱም ወደ እናንተ የሚደርስ ይሆናል። የሆነ ሆኖ የሕክምና ሰዎች ኢትዮጵያ ውስጥ ምሬታቸውን እያሰሙ ነው። ላልተኖረው ልጅነታችን ስንል ማንኛውንም ዋጋ ማንኛውንም መስዋዕትነት እንከፍላለን ይላሉ። የሕክምና ባለሙያዎች ኑሮ እጅግ በጣም አሳዛኝ ነው። ለመንግስት ቅርበት ያላቸው ሰዎች የሚያገኙት ገንዘብ እና እነዚህ እድሜያቸውን በሙሉ በትምህርት ያሳለፉ የሕክምና ሰዎች የሚያገኙትን ስታዩ ያሳዝናል። እነዚህ የሕክምና ሰዎች አንድ የጎዳቸው ነገር ማሰብ መቻላቸው ነው። ቁም ነገር ማሰብ መቻላቸው የሚያስቡ ስለሆኑ ነው እንጂ ትንሽ ማሰቢያቸውን ለጊዜው አስቀምጠው በሚናገሩት ቋንቋ የሆነ ብሔር ውስጥ ገብተው ይውደም ይፋፋም ቢሉ ዛሬ አንቱ የተባሉ ሰዎች ይሆኑ ነበር። ዛሬ ሚሊዮን ብሮች የሚያገበሰብሱ ሲሆኑ ነበር። መጽሐፍ ይጽፉና እየተዟዟሩ መሸጥ ይችሉ ነበር። ነገር ግን መማር መጥፎነቱ ጥያቄ ኮሽን እንድታደርጉ ያደርጋቸዋል። ትጠይቃለህ። አስቸጋሪ የሆነባቸው ነገር መማር መጥፎነቱ እዚህ ጋር ነው። እንዳለመታደል ሆኖ ምንም ሞራል የሚባል የሌላቸው ሰዎች መሀል ላይ የተገኙት አብዛኞቹ ማለት ነው። ሞራል ማለት እንደምታውቁት የብሔር ፖለቲካ አብዛኞቹ፣ ሁሉንም ማለት አይደለም፣ አብዛኞቹ ከምሁር እስከ መሃይም የብሔር ፖለቲካ አራማጆች ሞራል የሚባል የላቸውም። ታውቃላችሁ አይደል? ይሄ ቤዚክ ዲሰንስ የላቸውም። ዋትስ ራይት ኤንድ ዋትስ ሮንግ አቁም። እስቲ ጥቀሱልኝ። ያውቃሉ? አቁም። ከምሁር እስከ መሃይም ነው የምላችሁ። ይሄ ተውት፣ ያልተማረውን ተዋችሁ። የተማረው የብሔር ፖለቲካ አቀንቃኝ ከምሁር እስከ መሃይም ቤዚክ ነገር አቁም። ዋትስ ራይት ኤንድ ዋትስ ሮንግ አቁም። አንድ ጻሊ ተደፈረች ይባል። ኦኬ፣ ተደፈረችው ከነሱ ወገን ከሆነች ወይ ደፋሪው ከነሱ ወገን ከሆነ ደፋሪው ነፃ ለማውጣት የሚሄዱበትን ርቀት አይታችኋል። ዶክተሮች፣ ቁም ነገር አንቱ የተባሉ ሰዎች፣ የብሔር ፖለቲካ ውስጥ የገቡ ሰዎች አንድ ሰው ነፍሰ ገዳይ ከነሱ ወገን ከሆነ እሱን ነፃ ለማውጣት የሚሄዱበትን መንገድ ርቀት አይታችኋልና እነዚህ የጎዳቸው እንደነሱ ማሰብ አለመቻላቸው ነው ብዬ አስባለሁ። ስለዚህ አሁን ላሉበት ደረጃ የዳረጋቸው የብሔር ፖለቲካ የእጅ ስራ ውጤት ነው የሚል እምነት አለኝ። የብሔር ፖለቲካ ግን የጠቀማቸው አሉ። አሁን እዚህ ጋር ኮሜንት የሚያደርገው ሰውዬ አመዳም ነበር፣ ሳቀው ነው አመዳም ነበር። ሱሪውን ብታስወልቁት ፓንት የሌለው ሰውዬ ነበር። በሞመንት ብሔር ፖለቲካ ውስጥ ገባ። ይሁደም ይፋፋ ማለት ይሄው ወዛም ሆነ። ወዛም ሆኗል። ይሰድበናል፣ እንደፈለገ ይፈነጫል ምናምን። ይሄው አቋል ከ5 ዓመት በፊት ሱሪውን ብታስወልቁት ፓንት የለውም። ስለዚህ ምንድነው ያልኳችሁ ያለሁት በችግራችሁ ዙሪያ መደራጀት ይሆንላችሁ። በችግራችሁ ዙሪያ ካልተደራጃችሁ፣ በተለይ በፖለቲካ በችግር ዙሪያ ስትደራጅ ነው እንጂ በብሔር ወይ በምትናገረው ቋንቋ አይደለም ማይ ፍሬንድ። ለመሆኑ ጀዋር መሐመድ ታዬ ደንዳ ምንድን ያሉት? እሱን ወደ እናንተ አደርሳለሁ። የሕክምና ሰዎች የሚናገሩት ንግግር ምንድነው? እሱን ወደ እናንተ አደርሳለሁ። አማራ ፋኖች የአንድነት አደረጃጀታቸውን ይፋ አድርገዋል። ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት አህፋድ ረቂቅ ማኒፌስቶ አውጥቶ ነበረ። እነዚህ ረቂቅ ማኒፌስቶ ባወጡም ቅሉ የአማራ ፋኖ ብሔራዊ ኃይል በሚል የአማራ ፋኖ በጎጃም በወሎ በሸዋና በጎንደር አንድ ሆነናል ብለዋል። ወደ 13 ወደ 14 ሰዎችን መርጠዋል። ሊቀመንበሩ፣ ጸሐፊው፣ ምክትል ሊቀመንበሩ ግን የለም። ለምንድን ነው ስል ለሙድ ነው ብለውኛል። ለሙድ ነው። የአባት አርበኞች ግን መርጠዋል። የሆነ ሆኖ ለምንድን ነው ሊቀመንበር ያልመረጡት? ለምንድን ነው ጸሐፊ ያልመረጡት? እንዴት አድርገውስ ነው የሚመሩት? ከዛ በኋላ ምን አይነት ነገሮች ትችቶች ተነሱ? ምን አይነት መልካም ነገሮች ተነሱ? አዎንታዊና አሉታዊ ነገሮች ተነስተዋል።
እነሱን አስደምጣችኋለሁ። የእስክንድር ነጋ አህፋድ መግለጫ አውጥቷል። ይህን የነዚህን የአራቱን አደረጃጀቶች አስመልክቶ ማለት ነው። እሱን ወደ እናንተ አደርሳለሁ። መሬት ላይ ባሉትና አየር ላይ ባሉት የሰማይና የምድር ያህል ልዩነት እንዳለ ድጋሚ አሳይተውናል። ድጋሚ እነዚህ የአማራ ፋኖ ብሔራዊ ኃይል አየር ላይ ያላችሁ ተንታኞች አላችሁ፣ የአማራን ፖለቲካ የምትተነትኑ ይቅርታም አይጠይቁም። ምድር ላይ ካሉትና አየር ላይ ያሉት የሰማይና የምድር ያህል ልዩነት አለ። አንዳንዱ በር ዘግቶ 9 ሰዓት የሚያወራው ምድር ላይ ካሉት 9 ሰዓት ይለያያል። 10 ሰዓት የሚያወራው 10 ሰዓት ልዩነት አለ። ሁሉንም ማለት አይደለም። አንዳንድ ሰዓት የራሱ የአማራ ልጆች አሉ። በነገራችን ላይ በጣም የሚገርሙ ማህበረሰባቸው ከገባበት ችግር ለማውጣት ሀሳባቸውን አደራጅተው ሲናገሩ አፋችሁን ከፍታችሁ እንድታደምጧቸው የሚያደርጉ አሉ። አንዳንዱ ደግሞ ስርዓቱ ዝም ብሎ ይገባል። ምን ለማለት ፈልጌ ነው? እነዚህ አራቱ ድርጅቶች እኛ የምንታገለው ኢትዮጵያውያንን በጋራ በማሳተፍ ነው። በኢትዮጵያ የግዛት አንድነት፣ ሉዓላዊ አንድነት ዙሪያ ላይ ምንም ጥያቄ የለንም ብሏል። አይ ቲንክ ከዚህ መግለጫ በኋላ አየር ላይ ያላችሁ ተንታኞች ቶናችሁን ትቀይራላችሁ የሚል እምነት አለኝ። ለማንኛውም መግለጫቸው ምን ይመስላል እሱን ወደ እናንተ አደርሳለሁ። የሀገር መከላከያ ሰራዊት አማራ ፋኖች ላይ እና የኦነግ ሸኔ ነው የሚላቸው። አይ ዶንት ኖ ለምን ሸኔ እንደሚላቸው። እነሱ ኦነግ ነን ይላሉ፣ እነሱ ሸኔ ይሏቸዋል። አሁን ነው እኔ ለምን እንደሆነ ብዙ ጊዜ ጠይቄ ምን ምላሽ ላገኝ አልቻልኩም። እነ ድሪባ ኩምሳ እኛ ኦነግ ነን ይላሉ፣ እነ ፊልድ ማርሻሉ ደግሞ እናንተ ሸኔ ናችሁ ይሏቸዋል። መገምተው ነገር አለ፣ የሚገባኝ ነገር አለ። ግን እናንተ ግን እስካሁን ለምን እንዳነገራችሁኝ አላውቅም። የሆነ ሆኖ የማያዳግም እርምጃ ወስጄባቸዋለሁ ይላል ኦነግ ሸኔዎች ላይ፣ ወይም ደግሞ በራሳቸው አጠራር ኦሮሞ ነጻነት ግንባር ላይ ፋኖች ላይም እንደዚሁ ጽንፈኛ እያለ ነው የሚጠሯቸው። የማያዳግም እርምጃ ወስደንባቸዋል። በአጭር ጊዜ ከዚህ በኋላ አማራ ክልል ላይ ምንም አይነት የቶክስ ድምፅ አትሰሙም ይላሉ። ነው አማራ ክልል የሚደረገው ጦርነት ከተጀመረ 2ኛ ዓመቱን ግን ይዟል። የመንግስት ደጋፊዎች አላችሁ መታችሁ ተነትናላችሁ። በተባራሪ እንደሰማሁት ከሆነ የመንግስት ሰዎች ዘው ብላችሁ አትግቡ ተብላችኋል ሲባል ሰምቻለሁ። በፊት ይመጡ ነበርና እያስበላችሁን ነው ተብሎ ተገምግሞ ይሁን አላውቅም። የሉም ብዙ የሉም እና ለምን እንደሆነ አላውቅም። ግምገማ ገብተው ነጥብ እየጣላችሁ ነው ምናምን ተብለው አይ ዶንት ኖ ማስጠንቀቂያ ተሰጥቷቸው ይሁን ማስፈራሪያ ይሁን አላውቅም። ለማንኛውም ካላችሁ እድል ይሰጣችኋል። መታችሁ የምትደግፉትን ፓርቲ ነፃ ታወጣላችሁ፣ ወይም ደግሞ ራሳችሁ ነፃ ትወጣለ። መጣም አልመጣም ግን በሌለበት ጉዳይ ይታያል። አይ ዶንት ኬር። አገሬ ላይ በሚደረግ ማንኛውም ጉዳይ አስፈላጊ ከሆነ ከሶማሌ፣ ከወላይታ፣ ከጋምቤላ፣ ከሀዲያ፣ ከስልጤ ብቻ ስለሚናገሩት ንግግር እውቀት ይኖራቸው እንጂ ትተነትናላችሁ። በእኛ ጉዳይ ምን አገባህ የሚባል ነገር የለም። ይሄ የሰገጤዎች ንግግር ነው። ይሄ ምንጊዜ ማመዛዘን የሳናቸው ሰዎች ፖለቲካ ውስጥ ሲገቡ በእኛ ጉዳይ ምን አገባህ ይለዋል። በእኛ ጉዳይ ምን አገባህ የሚባል ነገር የለም። ሀገሬ ላይ የተዋጋ ሀገሬ ላይ የተታኮስክ በእኛ ጉዳይ ምን አገባህ የሚባል ነገር የለም። እኔ እንዲህ አይነት ትንታኔ ሰምቼ አላውቅም። አትሸበሩ። እንደዚህ የሚሏችሁ ሰዎች ምንም ሊያሸማቋችሁ ስለፈለጉ ነው። ስለዚህ ኢትዮጵያውያንን ብላችሁ ካሰባችሁ የእነሱ የእጅ ስራ ውጤት አይደል እንደ አንተን መከራ እያስበላህ ነው አይደለም። ስለዚህ ለምን አባት ነው መተማተነት ነው? ማን አባቱን ትፈራለህ? በአማራ ጉዳይ መተንተን አለብህ፣ በትግራይ ጉዳይ መተንተን አለብህ፣ በኦሮሚያ ጉዳይ ሀሳብ መስጠት አለብህ። እነሱ ብቻ እዛች ሀገር ላይ እንደፈለጉ እንዲፋጩና እንዲደባደቡ ማን የፈቀደላቸው? ስለዚህ ትከሻን ሰፋ አድርገህ መግባት አለብህ። ካልሆነ የነሱ የእጅ ስራ ውጤት መከራ ገፈት ቀማሽ ነው የምትሆነው ማለት ነው። ስለዚህ ሀሳብ መስጠት አለብህ ለማለት ነው። አማራዎችን በኦሮሚያ ጉዳይ ላይ ሀሳብ ገብታችሁ መስጠት አለባችሁ። አማራዎችን በትግራይ ጉዳይ፣ ትግራዮችን በአማራ ጉዳይ። እንደዛ ነው ብዬ ነው ማስበው። ምክንያቱም አንድ ሀገር ላይ እስካለን ድረስ በእኔ ጉዳይ አትግባ በእኔ ጉዳይ ገባ የሚባል ነገር የለም። እኔ ማልገባው በሚስትህ ጉዳይ ነው። እኔ የምገባው ሚስትህ ወይም ከባልሽ ጋር አልጋ ላይ በምታደርጉት ጉዳይ ነው ማልገባው። እሱንም ሪከርድ አድርጋችሁ ፖስት ካላደረጋችሁ፣ ሪከርድ አድርጋችሁ ፖስት ካደረጋችሁ ግን እንገባለን። እና እዚህ የተቀመጥነው ለምንድን ነው? እዚህ የተቀመጥነው ታዲያ? እና ለምንድን ነው ታዲያ የተመረቅነው ጋዜጠኝነት ወሬ ልንተነትን መስሎኝ? ምን ሌላ ስራ ያለን መስሏችሁ ነው እንዴ? ስራችን ነው እኮ ይሄ እኮ ስራችን ነው። ስለዚህ እባካችሁ ማክሰኞ የቅዳሜ ፖለቲካ ውስጥ የገባችሁ ሰዎች ትንሽ ተረጋጉ ለማለት ያህል ነው። ሌላ
እስካሁን መቋጫ አላገኘም። የትግራይ ጉዳይ ህዝባዊ ወያኔ ሓርነት ትግራይ አሁንም ለመዋጋት እያሟሟቁ ያሉ ይመስላሉ። ጀነራል ታደሰ ወረደ ከቲፒኤልኤፍ ሰዎች ለየት ያለ መግለጫ ሰጥተዋል። መግለጫቸው ግን ታስታውሳላችሁ? ስሙን ውስጥ ለማስታወስ ሙከራ አድርጋለሁ። ታስታውሳላችሁ? እኔ ትግራዋይ ነኝ፣ ግን ኦነግ ውስጥ የኔ ዘመዶች አሉ። እኔ ወደ ኢትዮጵያ ሲሄድ ወደ ትግራይ ክልል ከመሄድ ወለጋ ቤድ ይቀርበኛል። ጠቅላላ ዘመዶች ያሉት ኦነግ ውስጥ ነው ያለው ልጅ አስታውሳችሁት? ማን ነው? ብርሃነ ማን ነው? ማን ነው? ልጅ ብርሃነ ገብረ ጊዮርጊስ እዚህ ያለኝ ፋይሉ ብርሃነ ገብረ ጊዮርጊስ አስታውሳችሁት? እሱን ያስደምጥኳችሁ ልጅ እሱ ልጅ ታስረው ነበርና የእሱ ልጅ መታሰር ጉድ አፍልቷል። እንዴት ነው ጉድ ያፈላው? የቲፒኤልኤፍ እነ ደብረጽዮን ቡድን ነው ከሻዕቢያ አክቲቪስቶች ጋር ድንበር ጥሶ ተገናኝቷል። ይህ ሰውዬ ከዛ የጊዜያዊ አስተዳደሩ አስረው የጊዜያዊ አስተዳደሩ ሲያስረው የደብረጽዮን ቡድን ግን ተረባርቦ እስር ቤቱን ሰብሮ ገብቶ አስፈታው። ይሄ ለጀነራል ታደሰ ወረደ ንቀት ነው። ምንም እንኳ በጀነራል ታደሰ ወረደ ከቲፒኤልኤፍ ሰዎች ጋር የሚሰሩ ቢሆንም ቅሉ ይሄን ብርሃነ ገብረ ጊዮርጊስ የተባለ ሰውዬ የቲፒኤልኤፍ ሰዎች እስር ቤት ገብተው ማስፈታታቸው እንደ ንቀት ነው የቆጠሩት። ዘንድ ታደሰ ወረደ መግለጫ ወጡ። ምን የሚል መግለጫ ወጡ? ከዚህ በኋላ ከሻዕቢያ መንግስት ጋር እኔ ሳልፈቅድ የምታደርጉት ግንኙነት አይኖርም አሉ። ይሄ ወዴት ይወስዳቸዋል? እንግዲህ ሃይፖቴቲካል ስቴትመንት ነው የምናስቀምጠው። ምናልባትም ጀነራል ታደሰ ወረደ እንካ ሰላምታቸው ጠንክሮ ምናልባት እሳቸውም እንደ ጌታቸው ረዳ ይሆንን ይተነተናል። ይሄ የሚተነተናል። ይሄን ሳንተነትን ወዴትም አንሄድም። እንግዲህ ፖለቲከኞች ነን ብላችኋል፣ ተንታኞች ነን ብላችኋል። ከኛ ውጭ ተንታኝ የለም ብላችኋል። ትንታኔያቸውን እንሰማለን። እንግዲህ ይሄው እሑድ ደርሷል። መጥቻለሁ። ከሰኞ እስከ ቅዳሜ ድረስ አንዳንድ አፍ እስኪግል ድረስ ስታወራ ነበር፣ እያደመጥንህ ነበር። አንዳንድ መያዣ መጨበጫ የሌለው ነገር ስትቀደድ ነበር፣ እየሰማን ነበር። አሁን ሰብሰብ እናደርጋለን። በየሳምንቱ እየሰበሰብን እየቋጠርን ነው የምናልፈው። ካልሆነ የሚመጣው ትውልድ ይወዛገባል። አንዳንዱ ሰኞ የተናገረውን ማክሰኞ አይደግምም። ተውት፣ ማክሰኞ ሰኞ ጠዋት የተነተነውን ትንታኔ ከሰዓት አይደግምም። ጠዋት ላይ ሌላ ከከበደ ቤት ወጥቶ አየለ ቤት ሲገባ ሌላ። አላያችሁም እንደዚህ አይነት ሰዎች? እኔ በጣም ያስገርሙኛል። ጠዋት ላይ የሰማኋቸው ሰዎች ከሰዓት ደግሞ ሌላ ቦታ ላይ ሌላ ይላሉ። መጀመሪያ ከተናገሩት ጋር የሚጋጭ ንግግር ነው የሚናገሩት። ጦዘው የሚያጦዟቸው ሰዎች፣ እንዲህ ያሉ ሰዎች የጤና ምርመራ ያስፈልጋቸዋል። ግን ምን ዋጋ አለው? ዶክተሮቻችንም ሕክምና ባለሙያዎቻችንም ደሞዝ እየጠየቁ ስለሆነ ለጊዜው ምርመራ ማድረግ አልቻሉም። ወደፊት ግን ሲረጋጉና ደሞዝ ሲጨመርላቸው ፖለቲከኞቻችን ሁሉም የጤና ምርመራ ማድረግ አለባቸው። ሁሉም ከሙር እስከ ማየ መመርመር አለበት። ቁም ነገር ይሄ ጀንትል መስሎ የሚታይ ሰውዬ ብትመረምረው እብድ ነው። ከረባትና ሱፍ አድርጎ ምናምን እያለ የሚያወራው ሰውዬ በቁም ነገር ብትመረምረው የሆነ ነገሩ ላልቷል። ስስ ብልቱን ስነካ የትኛው ብሔር ውስጥ እንደሚገባ ታያለህ። አይታችኋል? አንዳንዱ ኩል መስሎ የሚጫወተው በጣም ጀንትል አርቆ ሀሳቢ ምሁር ምናምን ይጫወታል። ፐርፐዝሊ ነካ ስታደርጉት ብሔር ውስጥ ይገባል። ነካኸኝ ኦኬ እንጨርሳለን ያለ ብዙ አለ፣ ስለት የሚስል አለ። ስለዚህ አንዳንዶች አደገኛና ምርጥ ተንታኝ ሆነው የሚታዩት እስከበሉ ድረስ ነው። እስከበሉና እስከተመቻቸው ድረስ ብቻ ነው። በቃ በጣም ሀሳቢ አርቆ ሀሳቢ ምናምን መስሎ የሚታዩት። እስኪ ንኳቸው። እስኪ ስስብልታቸውን ትንሽ ወጋ አድርጓችሁ ታያላችሁ ትክክለኛ ማንነታቸው ሲገለጥ። ለማንኛውም ወጋኸኝም፣ ቆሰቆስኮኝም፣ አፈረጥከኝም፣ ምናልከኝም ምንም ጭንብል የሌለኝ እኔ ብቻ ነኝ ለማለት ያህል። ምገባበት መሸሸግበት ጥግ የለም፣ ምገባበት ቡድን የለም፣ ምደበቅበት መንጋ የለም ለማለት ፈልጌ ነው። ኦኬ፣ ይሄን ካልኩኝ በኋላ እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ምን አዳዲስ ነገሮች አሉ? ከማህበራዊ ጉዳይ አንዲት ዶክተር ያለችውንም አስደምጣችኋለሁ። የሕክምና ባለሙያዎች ካላችሁ ገብታችሁ ለመሆኑ ችግራችሁና ጥያቄያችሁ ምንድን ነው? እሱን ታስረዳላችሁ ካላችሁ የሕክምና ባለሙያዎች ፕሊዝ። የሕክምና ባለሙያዎች ነው ያልኩት። የሕክምና ባለሙያዎች ስል ሕክምና የተማራችሁ በዚህ ሙያ ላይ ያላችሁ እንጂ ነጭ ጋዋን ለብሰህ ስጋ ቤት ስጋ የምትቆርጥ ሰውዬ እንዳትመጣ ፕሊዝ። የልኳንዳ ቤት ሰዎች እንዳትመጡ፣ የሕክምና ሰዎች ነው ያልኩት። እና ካላችሁ ትመጣላችሁ። በዛ ጉዳይ ላይ እናወራለን ለማለት ፈልጌ ነው። እሺ፣ ሌላ ምን አዳዲስ ነገሮች አሉ?
ምን አዳዲስ ነገሮች አሉ? የከብት ዶክተር እነሱም ጥያቄ እያነሱ ነው። ቬተርናሪ ሜዲሲኖች ኦኬ አይ ዶንት ኖ ካነሱ ኦኬ እሺ። ታፕ እያደረጋችሁ ታፕ ባለፈው ሳምንት ዓለም በቃን ያሉ ወይም ደግሞ የዓለምን አኗኗር በኔ ትንታኔ የዓለም ነገር በቃኝ ብለው ለሰማያዊ ዓለም ራሳቸውን ያስገዙ መንፈሳዊ ሰዎችን አምጥቼ ነበር። በጣም ኢንተረስቲንግ የሆነ ነገሮችን አይቻለሁ። በጣም ጥሩ ትምህርት ቀስም ያለው ስለሆነ ለመናገር ይሄን ነገር መደገም አለበት። አሁን በሚቀጥለው የእስልምና እምነት ተከታይ ታስተምሩኛላችሁ። እስኪ እኔ በነገራችን ላይ ይሄ ማልደራደርበት ነው ምለው ነገር የለኝም። አሳምነኝ። እኔ ካመንኩኝ ምንም ነገር እከተላለሁ። ይሄ የእናቴ ነው የአባቴ ነው የአጎቴ ነው ምናምን ምለው ነገር የለም። ብቻ አንተ አሳምነኝ። አንተ አሳምን። አንዳንዶቻችሁ ከበደ ይምጣ ትላለህ። ከበደ ለምን ይመጣል? አንተ ያመንከው ለምንድን ነው የማታስረዳኝ? አንተ ያመንከው ማስረዳት ካልቻልክ ለምን ምንድን ነው ታዲያ? የት ነው ያለው? አንዳንዱ አየለን ጥራለኝ እኔ በዚህ ጉዳይ ላይ አልችልም ይላል። ካልቻልክ ለምን ገባ? እኔ አስረዱኝ አስተምሩኝ ብላችሁ ነገ ሰዎች ሲጠይቁኝ መናገር እንድችል ነውና የእስልምና እምነት ተከታዮች ካላችሁ ሰብሰብ ብላችሁ መታችሁ እምነታችሁ ምንድን ነው? ቁም ነገር አንዳንድ ጊዜ በተሰራባችሁ የሚዲያ ዘመቻ እንዲሁ ሳናውቃችሁ ተደብስብሶ አልፎም እንዲህ ተዳፍኖ አልፎም ሊሆን ይችላል እና ማወቅ አለብኝ እና አስተምሮታችሁ ምንድን ነው? ወደ እናንተ በመጣ ምንድን ነው የሚገጥመኝ ነገር? የምታመልኩት ፈጣሪ እንዴት ያለ ነው? እንዴት ነው የምመላለሰው? ከዛ ሐዋርያቶች ደግሞ አሉ። ሐዋርያቶች አብዛኞቻችሁ አታውቋቸውም። ሐዋርያቶች ሲባሉ እናንተ የሚመስላችሁ ጴንጤዎች ነው፣ በስመ ጴንጤዎች ነው ሰፍታችሁ ሀሳብ የምታቀርቡላቸው እንጂ ሐዋርያቶች በጣም የተለዩ ናቸው። ኦንሊ ጂሰሶችም ካላችሁ እናንተም ትመጣላችሁ። የኦርቶዶክስ እምነት ተከታዮች በጣም ነው የወደድኳቸው። በጣም አይ ቲንክ አሁን ባለው ሁኔታ ያሳውቃችኋለሁ። በጣም የሚገርሙ ሰዎች ናቸው። እስካሁን ባለው ሁኔታ እስካሁን ባለው አያያዝ ኦርቶዶክሶች ጥሩ ነገር ነው እንትን እያሉ ያሉት ሲያስተምሩ ምናምን የገባቸው ነገር ሲነግሩኝ እንግዲህ ይሄ ፕሮሰስ ምን ያህል ይፈጃል? አንድ 5 ወር ሊፈጅብኝ ይችላል። ከ5 ወር በኋላ አሳውቃለሁ ማረፊያን። ካሳወቅኩኝ በኋላ ግን እኔ እንደምታውቁት የመርህ ሰው ነኝ። 10 ጊዜ ስሰፋና ስቀደድ የምታዩኝ ሰው አይደለሁ። አንዴ ብቻ ልወስን። አንዴ ከወሰንኩኝ ወሰንኩኝ ነው። ብቻ ይግባኝ፣ ብቻ እንዲገባኝ አድርጉ። አንዳንዶቻችሁ ሳይገባችሁ ግራ ተጋብታችሁ ግራ ታጋባላችሁና ይሄ መስተካከል አለበት እና ቆም ነገር እኔ ከገባኝ እስልምናን ለመቀበል አሁን ሬዲ ነኝ። ሐዋርያት እምነት ተከታዮች ለመሆን አሁን ሬዲ ነኝ። ካቶሊክ ለመሆን ሬዲ ነኝ። ኦርቶዶክስ፣ ጴንጤ ሁሉንም ብቻ አሳምኑኝ። እኔ አንዳንዱ ጥያቄ ስጠይቁት ይቆጣል። ዝም ብለን ያመንኩትን አታምንም እንዴ? ምንድነው አይታይም እንዴ? ወዜ ምናምን አይታይም እንዴ? ላቤ ጨፍ ሲል አይታይም እንዴ? ምናምን እንዴ? ስለኔ ምቾት ነው ለነገር የመጣሁት ምናምን። እንዴት ነው የሚሆነው? እንደዛ አይሆንም እኮ ማይ ፍሬንድ። የገባህን አስረዳኝ ቀለል ባለ አማርኛ። የመጨረሻ የዓለማችን ቀለል ያለ አማርኛ ተጠቅምና አስረዳኝ አልኩት። ስለ ምቾቱ ይነግረኛል። እኔ ምን ላድርግ? ስላንተ ምቾት እኔ ምን አገባኝ? ስላንተ ምቾት ሰላም አግኝቻለሁ። እኔ እዚህ ከገባሁ በኋላ ታይም እንዴ ትላንትና እኮ የጠወለቀ ሰውነት ነበር፣ ዛሬ ወዛሞኛለሁ እንዴ። ትላንትና መደብ ላይ መተኛ ሰውዬ ዛሬ ስፕሪንግ አልጋ ላይ የተኛው ነው ያለሁት። ትላንት እግረኛ የነበርኩኝ ሰውዬ ዛሬ በመኪና እየሄድኩኝ ምን አገባኝ? እኔ ጥሩ ነው ለአንተ፣ ግን እንዲህ ያደረገህ ነገር ምንድን ነው? አንተ የገባህን አስረዳኝ ያልኩት በቀላል አማርኛ። አስረዳኝ ስል በቀላል አማርኛ እንዴ ስላችሁ ደግሞ ዝም ብዬ እንዳይመስላችሁ እኔ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ያነበብኩኝ ልጅ ነኝ። እኔ ግን ማወቅ ፈልጋለሁ። የእናንተን ያህል እኔ ሰባኪ አገልጋይ አይደለሁም። ግን የገባችሁን ነገር በቀላል አማርኛ ፕሊዝ፣ በቀላል አማርኛ። አንዳንዱ ያሰለቻል።
የሆነ ቦታ ላይ ተዝላችሁ አንድ ሕፃን ልጅ ከስብከት ብዛት የተነሳ ከጉልላት ላይ ወድቆ ሞተ። ሕፃኑ በሰዓቱ ሐዋርያ ጳውሎስ ስለነበሩ እነዛ ቅዱሳን ስለነበሩ አስነሱት እንጂ በአሁን ዘመን እኔ ነገር አስረዝመ በሞት የሚያስነሳኝ የለም። እና አታስረዝሙ ፕሊዝ። ቱ ዘ ፖይንት ታታታታታ ጀስት ቁም ነገር። እንደዛ ነው ጎበዝ ሰባኪ። በቃል ደግሞ መጽሐፍ ቅዱስ ወይ ደግሞ ሌሎች መንፈሳዊ ነገሮች ወስታነቡ በቃላት ሪች ትሆናላችሁ። ሪች ያንተን የዙረት ታሪክ ቶ እዛ ጋር የገባህን ነገር ሚስጥሩን ነገረኝ። አንኳር በሊትሬቸር ይሄ ቴም ይባላል። ሴንትራል አይዲያ ኦፍ ዘ ስቶሪ፣ ሴንትራል አይዲያ ኦፍ የምታነበው መጽሐፍ ምንድን ነው? ፕሎት የሚባል ነገር አለ። ሰመሪ ጭምቅ ሀሳቡን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ሲያስተምር እንዴት እንደሆነ አይታችኋል። የሚጠቀማቸውን ቃላቶች አይታችኋል። የመጨረሻ ፕሌን የሆነ ቃል እኮ ነው የሚጠቀሙ፣ ቀላል አማርኛ። የአሁኖቹ ምን እንደሆነ አይታወቅኝም። ምን እንደሆነ አላውቅም። እንግዲህ እኔ በጣም አማርኛ ተናጋሪ ልጅ ነኝ። የአሁኖቹ በቃ ምን ሮኬት ሳይንስ ያደርገዋል አንዳንዱ። ኢየሱስ ክርስቶስ ዘር ሊዘራ ወጣ። አንዱ ጭንጫ ላይ፣ አንዱ ሜዳ ላይ እያለ ያስረዳል። አንዱ ድንጋይ ላይ 4 አይነት ሰዎችን ለማስረዳት የሚጠቀምበት ቃል የመጨረሻ ቀላል አማርኛ። ገበሬ ጋር ስትሄዱ በገበሬ ቋንቋ፣ መሐንዲስ ጋር ስትሄዱ በመሐንዲስ ቋንቋ፣ ዶክተር ጋር ስትመጣ የዶክተር ቋንቋ፣ ፖለቲከኛ ጋር ስትመጡ አንዳንድ የፖለቲካ ተርሚኖሎጂዎች ጥበብ ነው። እንደዚህ አይነት ጥበብ ካልተገለጠልህ አንተ አድማጭ ነው መሆን ያለበት፣ ተናጋሪ አይደለም። አንዳንዶቻችሁ ቁጭ ብላችሁ ማድመጥ የሚገባችሁ ሰዎች ናችሁ። ማይክ እያያዛችሁ ያላችሁት ያ ነው ችግሩና ፕሊዝ፣ እኔ እንደዚህ አይነት ነገር ነው ደስ የሚለኝ። ይሄ የነገርኳችሁ በጣም ጥበብ ነው። እንደዚህ አይነት ነገሮች ከሌላችሁ ንግግር በጣም ክህሎት ያስፈልጋችኋል። ሙሴን አላያችሁም እንዴ? ፈርዖን ጋር ሲላክ እኔ እኮ እግዚአብሔር መናገር አልችልም አለ። አንዳንዴ የሌለህን ክህሎት የለኝም አልችልም ማለትም ጸጋ ነው። በነገር ላይ ሁሉም ሰው ሰባኪ መሆን አይጠበቅበትም። አንዳንዶቻችሁ ቸርች ውስጥ መባ ስታዞሩ ነው የሚያምርባችሁ። ተሰጧችሁ ያለ ሊሆን ይችላል። ወይ ስትጠርጉ፣ ወይ ምንድነው አስተናጋጅ ስትሆኑ፣ ወይ ደግሞ እንዴት ነው ከበሮ ይዛችሁ እንትን ስትሉ፣ አንዳንዶቻችሁ ስታሸበሽቡ የሚያምርባችሁ ሰባኪ ትሆናላችሁ። አይሆንም። ጸጋ ያስፈልጋል ማለት ፈልጌ ነው። አይ ቲንክ ንግግሬ 2 ሰዎችን ወይ 3 ሰዎችን ይነካል ብዬ አስባለሁ። እሺ ይነካል ስል እዚሁ 936 ሰዎች አላችሁ። እነማንን እየነካ እንዳለ አላውቅም። እሺ ሌላ ጥያቄ አለ? ወደ በኋላ አካባቢ ካላችሁ አንድ ከፕሮቴስታንት አንድ ባለፈው ሳምንት በጣም ደስ ስላሉኝ ከኦርቶዶክስ እምነት ተከታይ 3 ከእስልምና አንድ ፍቅር ሲዝም ቦታ አይኖረውም። ፍቅር ሲዝም ስላልተመዘገበ ቦታ አይኖረውም። አልተመዘገበም ፍቅር ሲዝም። ሐዋርያቶች እናንተ ያን ነው የምናደርገው ለማለት ያህል ነው። ታፕ ታደርጋላችሁ። ሌላ ጥያቄ አለ? ለኔ የምታነሱልኝ ጥያቄ እሺ ሌላ ጥያቄ አሁን መንፈሳዊ ሰዎች አሁን አይደለም። አሁን በፖለቲካ ነክ ጉዳዮችን ልሂድና በወፍ በረር ከዛ ከፖለቲካዊ ጉዳዮች ሲያልቁ መታችሁ በሰከነ መንገድ ይሄ አጨናብሮ መሄድ አምታቶ ጮኸ ምናምን ብለ የለም። እንደዛ የለም። እዚህ ቁጭ ብለ ማን ምን እንደሚል አድማጭ ተመልካቾች ማወቅ አለባቸው። አይደለም እንዴ? አንዳንድ ኦሪት ዘፍጥረት 3:4 ትለኛለህ። ኦሪት ዘፍጥረትን ልከፍት ስል አንተ ራእይ ላይ ሄደሃል። እንደገና ከራእይ ማቴዎስ ወንጌል ትለኛለህ። ማቴዎስ ወንጌል ላይ ስመጣ እንደገና የሐዋርያት ሥራ ላይ ትለኛለህ። ታዞሩኛላችሁ አንዳንዶቻችሁ። በሰከነ መንገድ ቢሆን ይመረጣል ማለት ያ ነው። እሺ ሌላ ምን አለ? እንዳልክ ጓደኛዬ ነው። እንዳልክ በጣም ምስኪን ልጅ ነው። እንዳልክ ጉጉት አለው። እንዳልክ
በጌታ ቤት ነው የመጣ ልጅ ነው። አሁን እያገለገለ ያለ ልጅ ነው። ስለዚህ እንዳልክ ነገ ከነገ ወዲያ አይ ቲንክ በመንፈሳዊ ቋንቋ ወተት የሚጋቱ አሉ፣ አጥንት የሚግጡ አሉ። ወተት እየጠጣ ያለ ልጅ ነው ወተት። ስለዚህ እንደዛ አይደለም። ከነዛ ግን ከኦርቶዶክስ ያዩዋቸው ልጆች ማነው ፈለገና ኤርሜችዲ በጣም ኤርሚያስ በጣም የተረጋጉ ናቸው። እሺ ሌላ ጥያቄ አለ? ሌላ ጥያቄ ፌሩን የባለፈው ሚዛና አይደለም። በተቻለ መጠን ፌሩን ምንም ነገርኳችሁ እኮ ሃይማኖት የለኝም አልኳችሁ። ፌር ላልሆን የምችልበት ነገር የለም። አንደኛ ፌር አለመሆን ከኔ ፕሪንሲፕል ጋር ይጋጫል። እኔ አድምጣለሁ። እኔ ንዴቴ የሚነሳው እኔ አድምጬ ሰዎቹ አላደምጥ ሲሉኝ ነው። ቁም ነገርና ፊፊሻ ቴንክ ዩ። እሺ ሌላ ጥያቄ ምን አለ? እፎይ እሺ። ስለዚህ ሁላችሁንም ወዳችኋለሁ። የእስልምና እምነት ተከታዮች፣ ፕሮቴስታንት፣ የኦርቶዶክስ ተዋህዶ ልጆች ሁላችሁንም ማድመጥ ፈልጋለሁ፣ መስማት ፈልጋለሁ። ጎበዝ ነው እከሌን ብታደምጠው እሱም ብናደምጠው በአንተ ቤት ለእኛም ትምህርት ይሆነናል፣ በአግባቡ ሊያስረዳ ይችላል፣ ሊያስተምር የሚችል ልጅ ነው የምትሉትን ሁሉ ትነግሩኝና አብረን እናደምጣለን፣ አብረን እናደምጣችኋለን። አይሻልም? እንደዛ ነው የማደርገው። ሌላው የመጨረሻ የምናገረው መንፈሳዊ ሰው ስትሆኑ፣ አሁን እኔ ፖለቲከኛ ነኝ ስላችሁ እያንዳንዳችሁን ሳይኮሎጂ መጀመሪያ እስካን አድርጋለሁ፣ አያለሁ። አንዳንድ ዓለማዊ ቋንቋ ልጠቀም እችላለሁ፣ አንዳንዴ ልናደድ እችላለሁ። መንፈሳዊ ሰው ግን የተለየ ነው መሆን ያለበት። ሰዎች እንዲህ አይተዋችሁ ይሄ ሰውዬ መንፈሳዊ ሰው ነው ሊላችሁ ይገባል። እና አንዳንዶቻችሁ መንፈሳዊ ቋንቋ ነው የምትነግሩን፣ ለሚያያችሁ ሰው ግን ነገረ ስራችሁ ዓለማዊ ነው። ይህም ይጋጫል። ስለዚህ ስነ ምግባር፣ አቀማመጥ፣ አለባበስ፣ አነጋገር ስክን ማለት ያስፈልጋል። ቁም ነገር እርጋታ በጣም ቬሪ ኢምፖርታንት። እርጋታ በጣም ኢምፖርታንት። ስነ ምግባር is very important because ያ ነው አንደኛው እኮ መኖር ነው ክርስትና መንፈሳዊነት እኮ። እኔ አሁን አንዳንድ መንፈሳዊ ሰዎች እንዲያይቼ አውቃቸዋለሁ። ይሄ ሰው ኦርቶዶክስ ሊሆኑ ይችላሉ፣ እስልምና ውስጥ ያሉ ሊሆኑ ይችላሉ፣ ፕሮቴስታንት ውስጥ ያሉ ሊሆኑ ይችላሉ። አይታችሁ ታውቋቸዋላችሁ። እና በተለይ መንፈሳዊ ነን ብላችሁ እንደ ዓለማዊ ሰዎች ትጉ የምትሉ የምትናደዱ ምናምን ካላችሁ እሱ ትክክል አይደለም። እንደዛ ከሆነ የዓለማዊ ቅጣት ለመቅጣት እንገደዳለን ማለት ነው። ያኔ ደግሞ ያን ማድረግ አልፈልግም። በጣም በሰፊው አክብሬ ነው ማስገባችሁ። ለአድማጭ ተመልካቾች እዚህ ጋር ላሉት ክብር ያስፈልጋል። ያን አድርጋለሁ። እሺ የህክምና ሰዎች ወደዛ ሄዳለሁ። ቶሎ ብዬ የህክምና ሰዎች ልንገራችሁ ሰዓት ለመጠቀም ያህል። የህክምና ሰዎች ይሄን እያሉ ነው ይዋሉት። እነዚህ የህክምና ሰዎች ናቸው። የህክምና ሰዎች በአጠቃላይ በህክምናው ሙያ ውስጥ ያሉ ሰዎች ናቸው። ነርሶችም ይኖራሉ፣ ዶክተሮች አሉ፣ ስፔሻሊስቶች አሉ። እንዲህ ያለ ሰልፍ አድርገዋል። ቁም ነገር ማንኛውም ኢትዮጵያዊ እንዲህ ያለ ነገር ሲሰማ የመጀመሪያው ነገር ማዘን ነው የሚጠበቅበት። ማዘን። አንዳንዶቻችሁ
እናንተ ከየትኛው ከሰው ትለያላችሁ ምናምን እያላችሁ ለማላገጥ ስትሞክሩ የሚያደርጉትን ነገር ስታሳንሱ አይቻለሁ። ትክክለኛ ነው ብዬ አላስብም። መንፈሳዊን አስቀድሞ እያላችሁ ነው። ይህን ጉዳይ ቶሎ ልጨርስና ወደዛ አመጣለሁ። እነዚህ የሕክምና ሰዎች ደሞዛቸው ዲዩቲ የሚባል አለ። ከመደበኛ ስራቸው ውጪ የሚሰሩት ማለት ነው። የቤት ኪራይ አለ። አጠቃላይ ተደማምሮ ቢያንስ በትንሹ አቨሬጅ ከተሳሳትኩኝ ቁጥር ላይ ታርሙኛላችሁ ከ15,000 ብር አይበልጥም የሚያገኙት ማለት ነው። ከዛ ላይ የሚቀናነሰውን ቀንሱት። ኦኬ 20,000 ብር ነው ብሏችሁ እንኳን ብታስቡ ከዛ ላይ የሚቀናነሰውን ቀንሱ። በዚያ ላይ ረጅም ሰዓት ይሰራሉ። የሚያርፉበት ቤት ራሱ በጣም የሚያሳዝናችሁ የጽዳቱ የጎደለ የተሰበረ አልጋ ላይ ፍራሽ የላቸው፣ መብላት አለ፣ ልብስ መልበስ አለ፣ የትምህርት ቤት ክፍያ አለባቸው፣ ትራንስፖርት አለባቸው። ምኑን ከምኑ ነው የሚያደርጉት እኚህ ሰዎች? ስለዚህ ከዚህ ቀደም በተደጋጋሚ ጥያቄ ጠይቀዋል። ሕክምናው ራሱን በቻለ መንገድ በሕክምና ሰዎች መመራት አለበት የሚል ጥያቄ አቅርበዋል። ደሞዝ ያንሰናል ሲሉ ተናግረዋል። ኢንሹራንስ ያስፈልገናል ሲሉ ተናግረዋል። የተለያዩ ጥቅማ ጥቅሞች እንዲሁ የተጋነን እንኳን ባይሆን ለመኖር የሚያስችለን ነገር ይገባናል ብሎ ሲናገሩ ነበር። ነገር ግን ጠቅላይ ሚኒስትሩ ከዚህ ቀደም የመለሱላቸው ምላሽ አብዛኞቻችሁ የምታደምጡት ነው። ልክ እናንተ ሙያ እንዳላችሁ ሁሉ እኛም ሙያ አለን። እኔም በአይቲ የተመረቅኩ ሰው ነኝ። ሀገሬን ብዬ ነው የተቀመጥኩት። ስለዚህ እናንተ በተቻለ መጠን ሀገራችሁን፣ ህዝባችሁን የምትወዱ ከሆነ ቃል ገብታችኋል። ሂፖክራቲክ ኦዝ አላችሁ። በዛ ቃል መሰረት ይህን ማህበረሰብ ማገልገል አለባችሁ ብለዋል። አንዳንድ ዶክተሮች ወይም አንዳንድ የህክምና ሰዎችን ከመሃላቸው ወጥተው እኔ የወጣሁት ማህበረሰቤን ለማገልገል ነው እንጂ ለገንዘብ አይደለም ሲሉ አድምጫለሁ። ምናልባት እንደዚህ የምትሉ የህክምና ሰዎች ካላችሁ እኔ ለገንዘብ አይደለም ማህበረሰቤን ለማገልገል ነው ካላችሁ ጥሩ ነው። ነገር ግን እነዚህ ሰዎች ገንዘብ ሳያገኙ ወይም ምግብ ሳይበሉ ማከም አይችሉም። መምህራን ገንዘብ ካልከፈላችኋቸው የሚያስተምሩትን ትምህርት አይታችኋል አይደል? በቀልድ መልክ ብዙ ነገር ተሰርቷል። 1 ሲደመር 1 6 ነው ብሎ ያስተማረው መምህር እንዴት ነው 1 ሲደመር 1 6 ነው ብሎ የምታስተምረው ብሎ ሲጠይቁት እና በ4,000 ብር ደሞዝ 2 ነው ልበልህ ብሏል። ቁም ነገር በ4,000 ብር ደሞዝ 2 ነው እንዴት ትጠብቃለህ? ስልቹነት ይፈጥራል። ያ ትክክል ነው እያልኩኝ ሳይሆን ግዴለሽነት ይፈጥራል። መምህራን ደግሞ ግዴለሽ ከሆኑ የሚፈጥሩትን ተማሪዎች አስቡ። እነዚህ ዩኒቨርሲቲ ውስጥ አጠና ይዘው የምታዋቸው ሰዎች እነዚህ የተጎሳቆሉ መምህራን የፈጠሯቸው ናቸው። ቁም ነገር እነዚህ ሰዎች ተጎዱ ስትሏቸው ምንም ቤዚክ ዲሰንስ የሌላቸው ትውልድ የተፈጠሩት ግዴለሽ የሌላቸው መምህራን ነው። የተያያዘ ነገር ነው። በነገር ላይ ይሄ ቼን ነው። መምህራኖች በዚህ ደረጃ ስልቹ ከሆኑ የህክምና ሰዎች በዚህ ደረጃ ስልቹ ከሆኑ ዴቲንግ ነገር ለሚሰሩ ስራ እንደዚህ ለቃላቸው ታማኝ ሆነው በጣም ወደውት ስራውን የታመመ ለማዳን ጀስት በቁስል የሚድን በቀላል የሚድን ቁስል ሁሉ ይቆረጥ ሊል ይችላል። ሻክሽከው በቃ ሻክሽከው እንዴ በዚህ ደሞዝ ምን ሰርጀሪ ላረግ ትፈልጋለህ እንዴ ሊል ይችላል። እናንተው ላይ ነው የሚመጣው። በነገራችን ዛሬ እናንተ የምትስቁባቸው የምታላግጡባቸው እኚህ የህክምና ባለሙያዎች የጠመሙ ሰዓት እንደለመድከው የባህል ሐኪም ጋር ትሄዳለህ። ግራዋ ግማሽ ብርጭቆ ግራዋ፣ ግማሽ ብርጭቆ ዝንጅብል፣ ግማሽ ብርጭቆ ቆንዶ በርበሬ በጥብጣጫ ጨቀጠጣ ይላል። ቁም ነገር የለመድከው ሐኪም እንትና ጋር ትሄዳለህ፣ ሰፈር ጋር ማለት ነው። ስለዚህ እሱ ሳይሆን መሆን ያለበት ነገር መሆን አለበት የሚል እምነት አለኝ። አገሪቱ አሁን ባለችበት ሁኔታ ላይ ለህክምና ሰዎች በጣም የተንደላቀቀ ክፍያ መክፈል ትችላለች ወይ? አትችልም። ማትችለው ለምንድን ነው? ይሄ ሁሉ ከሰሜኑ ጦርነት ይነሳል። አብዛኞቻችሁ የላዩን ስለምታዩት ነው እንጂ የሰሜኑ ጦርነት የኢትዮጵያን ፖለቲካ የኢትዮጵያን ኢኮኖሚ ወገቡን ሰብሮታል። ለዚህ ደግሞ ተጠያቂዎቹ ማን ናቸው? ዛሬ መምህራን እንዲያለቅሱ፣ ዛሬ ዶክተሮች እንዲያለቅሱ፣
ዛሬ ማህበረሰቤ ህዝቤ በኢኮኖሚ ውድነት በኑሮ ውድነት ወገቡ እንዲጎብጥ ያደረጉ እነዚህ የኢህአዴግ ሰዎች ናቸው። ኢህአዴግ ስል ቲፒኤልኤፍ፣ ደኢህዴን፣ ኦህዴድ የብአዴን ሰዎች ከተጠያቂነት ማምለጥ የለባቸውም። እነሱ በጠረጴዛ ዙሪያ ላይ ተነጋግረው ችግሮቻቸው መፍታት ሲገባቸው በየ5 ዓመቱ በሚደረግ ምርጫ ሀገርና ህዝብን እናስተዳድራለን ብለው ስልጣን ላይ ወጡ አካላቶች ባለመግባባት በፈጠሩት ጦርነት ይሄውን ያለንበት ደረጃ ላይ ደርሷል። ይሄን ግን አይጠይቁም ብሔርተኞቹ። አንዳንዱ አሁንም እየተዘጋጀ ነው። ስለዚህ ከዛ ይጀምራል። ከዛ በኋላ ምንድነው ይሄ የምታየው ቶክስ ሁሉ የምታየው የሚተኮሰው ቀላ ሁሉ ዶላር ነው። ካዝናው ባዶ ሆነ። ካዝናው ደግሞ ባዶ ከሆነ ምንድነው የሚያደርገው? ሀገርና ህዝብ ለማስተዳደር የተመረጠው ፓርቲ ሀገርን ይሸጣል ማለት ነው። አይኤምኤፍ መጥቶ ኢትዮጵያን የገዛት እኮ አንዳንድ ለመንግስት ቅርበት ያላቸው ሰዎች አይኤምኤፍ የእናት መቀነት ነው ምናምን ያላቸው ሲተነትኑ ታስታውሳላችሁ? የዛሬ 3 ወር 4 ወር 5 ወር ስንተነትን ይሄ ቤዚክ ስትራክቸራል አጀስትመንት ፕላን ያደረገው መንግስት። እንደዛ ውስጥ ደግሞ የገባው ምንድነው? ይሄ የፕራይቬት ሴክተሩን በመንግስት ኦን የተደረጉ ካምፓኒዎችን ፕራይቬታይዜሽን ተግባራዊ ሲያደርግ የውጭ ባለሀብቶችን ሲጋብዝ እያንዳንዱ የምታዩት የውጭ ምንዛሪ በገበያው ይተመን የሚሉ ህጎች ሲወጡ እነዚህ ሁሉ ከገንዘብ እጦት ነው። የአይኤምኤፍ ሰዎች ደግሞ በታምር ላንተ አዝነውልህ አይደለም የሚወጡት። አንዳንድ የመንግስት ደጋፊዎች ይሄ ትልቅ እርምጃ ነው፣ በጣም የሚገርም እርምጃ ነው ሲሉ ታስታውሳላችሁ። ገና አሁን ወላፈኑ ነው እያየን ያለ ነው። ከዚህ በኋላ ወደ እሳቱ አልገባንም ብለን ስንናገር ቢኮዝ ከአይኤምኤፍ አንተ ስትራክቸራል አጀስትመንት ፕላን ተግባራዊ ካደረግክ በኋላ ኢምፖርትን ሰብስቲቱት ማድረግ ካልቻልክ፣ ጦርነት እያካሄድክ ካለ፣ ኢንቨስተሮች ለመምጣት ከፈሩ የአይኤምኤፍን ገንዘብ መክፈል አትችልም። የአይኤምኤፍ ደግሞ ገንዘቡን እንድትከፍለው ታክስ መጨመር አለብህ ይነግራል። በመንግስት ቁጥጥር ስር የወደቁ ተቋማቶች ሁሉ ሊበራላይዝ መድረግ አለባቸው ይልሃል። ከነሱ ጋር መስማማት አለብህ። ያን ታደርጋለህ። መጨረሻ ላይ ምንድን ነው የሚሆነው? ማህበረሰቡ ትከሻው ይጎብጣል። ታክስ ትጨምርበታለህ። የኑሮ ውድነቱ አለ። የቤት ኪራይ ይጨምራል። የትራንስፖርት ይጨምራል። ቆመ መንገድ ላይ ሴቶችን ቁም ነገር አሁን በቀጣይ የሚሆነው ምን መሰላችሁ? ቆማችሁ መንገድ ላይ ሴቶችን ከለከፋችሁ ቡም $500 ብር ትቀጣላችሁ። ቢኮዝ ቀላል አይደለም። መንግስት ገንዘብ ይፈልጋል። ገንዘብ የለውማ መንግስት። አላያችሁም? እንዲያው አንዳንድ የትራንስፖርት ሰዎች የሚናገሩትን በጊዜውም አለጊዜውም ትራፊኮች ይቀጧቸዋል። ለምን? ትራፊኮች ይሄን ያህል ገንዘብ እንዲሰበስቡ ኮታ ተሰጥቷቸዋል። አህያ መንገድ ላይ ነዳህ ተብለህ ትቀጣለህ። ጥሩ ነገር ነው። ነገር ግን እንዲህም ሆኖ የአይኤምኤፍ ነው የብሪቴኑ ኢንስቲትዩሽኖች አሉ አይኤምኤፍ እና ወርልድ ባንክ ያስቀመጡትን ነገር ሚት ማድረግ ይከብዳቸዋል። ቢኮዝ ጦርነት እየተካሄደ ነው። ኢንቨስተሮች ትላንት ሰምታችኋል። መቀሌ ውስጥ ያሉ ኢንቨስተሮች፣ ጠቅላላ ኢንዱስትሪ ፓርክ ውስጥ ያሉ ኢንቨስተሮች ማሽኖቻቸውን ነቅለው ወደ ውጭ ለመውጣት እያሰቡ ነው። ዛሬ ካናዳ የውጭ ጉዳይ ሚኒስትር ያወጡትን መግለጫ ሰምታችኋል። ወደ የትኛውም የኢትዮጵያ ክልል እንዳትሄዱ ብሎ ማስጠንቀቂያ ሲናገሩ ኢንዱስትሪ ፓርክ ውስጥ የሚሰሩ ሰራተኞች ሰምታችኋል። ባለሀብቶች ሰምታችኋል። ኢንቨስተር አሁን ባለው ሁኔታ የተሳበ አይደለም። ኢምፖርት ሰብስቲቱት እየተደረገ አይደለም። ያሉትም ኢንቨስተሮች ነቅለው እየወጡ ነው። የኑሮ ውድነቱ እየጨመረ ነው። ዛሬ ሕክምና ሰዎችን አይታችኋል። ነገ መምህራኖች ይጨምራሉ። ከነገ ወዲያ ወታደሩ ይጀምራል። ከዛ በኋላ እያንዳንዱ ሰራተኛ ቢኪሮዝ መብላት አለበት። በተቃራኒው አንድ ባለስልጣን ለሰርጉ እስከ 300 ሚሊዮን ብር ይሰበስባል። ሰምታችኋል። የመንግስት ሰዎች ወይም ደግሞ ለመንግስት ቅርበት ያላቸው ሰዎች የሚኖሩትን ኑሮ አይታችኋል። የሚኖሩትን ኑሮ በየናይት ክለቡ የሚበትኑትን ብር ገንዘብ አይታችኋል። ስለዚህ አንተ የኖርክ ሌላው ሳይኖር አደገኛ ነገር ነው የሚፈጠረው። ፕሮፌሰር መራራ ጉዲና እንዳሉት የተራበ ህዝብ መሪውን ይበላል እንዳሉት ማለት ነው። የተራበ ህዝብ መሪውን ይበላል። ይሄ በቀላል የምታዩት ነገር አይደለም። ስለዚህ ይሄ ነገር ሊስተካከል የሚችለው እንዴት ነው ካላችሁ የመጀመሪያው ነገር ጦርነትን ማቆም ነው። ጦርነትን ደግሞ ለማቆም የመጀመሪያው ትልቁ ኃላፊነት ያለበት መንግስት ነው። ተቃዋሚዎች ጋር ሄዳ አይደለም ጦርነት አቆሙ የምትላቸው። ጦርነት ለማቆም ቀላሉ መንገድ የመጀመሪያው ነገር በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የተቃዋሚ ፓርቲዎችን በእንክብካቤ ስትይዝ ነው። እነሱ በእንክብካቤ ስትይዝ ጫካ ውስጥ ያሉ ታጣቂ ኃይሎች አይተው ይመጣሉ። ማህበረሰቡ ማስቀምጣቸው። በሰላማዊ መንገድ የሚታገሉ ፖለቲካ ፓርቲዎችን የምታዋክብ ከሆነ ምን አይተው ይመጡልሃል?
ትልቁን ሚና መጫወት ያለበት መንግስት ነው የሚል እምነት አለኝ። ካልሆነ እነዚህ እና IMF በሚቀጥለው ተጨማሪ ታክሶች እንዲጣሉ ተጨማሪ ግብሮች እንዲሰበሰቡ በመንግስት ቁጥጥር ስር የወደቁ እንደነ ቴሌ እንደነ መብራት ኃይል እንደነ ምድር ባቡር በሉት እንደነ የማዕድን ካምፓኒዎች ወሏቸው እነሱ ሁሉ ሊብራላይዝ እንዲሆኑ ያስገድዳሉ። ምክንያቱም ገንዘባቸውን ይፈልጋሉ። ሲጀመር IMF ለትርፍ የተቋቋመ ድርጅት ነው እንጂ አንተን ሊረዳህ አይደለም። አንዳንዱ አሁን የመንግስት ደጋፊ ይመጣና IMF እኮ የእናት መቀነት ነው ይላል። ማን ያለ የእናት መቀነት ነው ማለት ነው? ከሁለተኛው ዓለም ጦርነት በኋላ የወደሙ የአውሮፓ ሀገራትን እኮ ለማቋቋም የተመሰረተ ድርጅት እኮ ነው አይደለም እንዴ? ብሪቴን ኢንስቲትዩሽኖች አይደሉም እንዴ? እነዚህ IMF ወርልድ ባንክ የምትሏቸው ናቸው አይደሉም? ያለ ኢንተረስት ሬት ነው ገንዘብ የሚያበድረን። በጦርነት እኮ የወደሙ የአውሮፓ ሀገራትን እኮ ለማቋቋም እኮ መልሰው እንዲያገግሙ እኮ ታስበው የተፈጠሩ ድርጅቶች ናቸው። ስለዚህ ለአንተ ገንዘብ ሲያበድር እንደው ለኢትዮጵያ ሰፊ እንደው በጣም ሩሩ ልብ ስላላቸው ወይም ደግሞ ጸሐፊዋ ሀዲያ ከንባታ ስለሆነች ወይም ኦሮሞ ስለሆነ አይደለም። እንዴ የሚባል ነገር የለም። ስለዚህ ይሄ ነገር ወዴት ይወስደናል ካላችሁ የመጀመሪያው ነገር በኔ ግምትና በኔ ትንታኔ ሌሎች ሰዎችም ሲናገሩ እንደምሰማው እነዚህ ተቋማቶች ተጨማሪ እርምጃ ከመውሰዳቸው በፊት ህዝቡን በማዕበል ወጥቶ ቅሬታውን ከማሰማቱ በፊት ጦርነትን ማቆም አማራጭ የሌለው መፍትሄ ነው ብዬ አስባለሁ። ጦርነት ደግሞ ለማቆም ፋኖ ጋር ሄደህ አይደለም፣ ኦነግ ጋር ሄደህ አይደለም ነው እንዴ? እኔ የቤቱ ሆስት ነኝ። እዚህ ጋር እኔ ጋር ለማውራት የሚመጡ ሰዎች ጫጫታ ቢፈጥሩ ቤቱን መቆጣጠር ያለበት ማን ነው? እኔ ነኝ። ቤቱ እየተበጠበጠ ከሆነ በጀቱንም የያዘው መንግስት ነው ምህዳሩን ማስፋት ያለበት። ካላሰፋላቸው አይመጡም። ትታኮሳለህ። የምትታኮስ ከሆነ ደግሞ የኑሮ ውድነቱ በዚሁ እየጨመረ ይሄዳል ማለት ነው። በዚሁ እየገፋ ይሄዳል። ይሄው እዚህ ጋር የምታያቸው አንዳንድ ለመንግስት ቅርበት ያላቸው ሰዎች ወዛም ይሆናሉ። ፕሮፌሽናል ሰራተኞች ደግሞ እየጠወለጉ ይሄዳሉ ማለት ነው። እየጠወለጉ ደግሞ ብቻ አይቀሩም። ላልተማረ ወይም ደግሞ ላልተኖረው ልጅነታችን ስንል እስከ መጨረሻው ድረስ ዋጋ እንከፍላለን የሚሉ የሕክምና ሰዎች ይመጣሉ ማለት ነው። ከነዚህ ከሕክምና ሰዎች ጋር ተያይዞ ከትላንት ወዲያ ይሁዳ ቢፋፋም ስትሉ የነበራችሁ የብሔር ፖለቲካ አቀንቃኞች እየገባችሁ ነው። እኔ እንደሰማሁት ከሆነ ደስተኞች አይደሉ። የሕክምና ሰዎች ማንኛውም የአክቲቪስት ወይም ደግሞ ከመንግስት ጋር ቀራኔ ውስጥ የገባ ለራሱ አጀንዳ መጠቀሚያ እንዲያደርጋቸው ቢፈልጉ አይመስለኝም። በተለይ የነ ጀዋር መሐመድን ጣልቃ ገብነት የወደዱት አይመስለኝም። ምክንያቱም ለምንድን ነው በዚህ ጉዳይ ላይ የፖለቲካ ኃይሎች ገብተው ዶክተሮችን የደገፉ መስለው የሚያደርጓቸው ነገሮች ከመንግስት ጋር መላተም ውስጥ ሊከታቸው ይችላል። ጥያቄያቸውም ሳይመለስ እንዲዳፈል ሊያደርገው ይችላል የሚል ስጋት አላቸው። ጥያቄያችን ከፖለቲካ ነፃ የሆነ ነው። ጥያቄያችን የመኖር ጥያቄ ነው። ጥያቄያችን ፍትህ ነው እያሉ ነው ያሉ። ስለዚህ በተለይ ለወትሮ የብሔር ፖለቲካ የምታራምዱ ሰዎች አትግቡባቸው። እነሱ ለራሳቸው በቂ ናቸው። መናገር ይችላሉ፣ በነገራችን ላይ ማስረዳት ይችላሉ። ትላንትና ይውደም ይፋፋም ይቆረጥ ምናምን ስትል የነበረው ሰውዬ ዛሬ ተንሸራተመተ የሕክምና ሰዎችን ላገዛችሁ ማለት አትችልም። ታጣላችኋል። እየታሰሩ ያሉ ሰዎች አሉ። ይኸው እዚህ ጋር እዚህ እስክገባ ድረስ ማን የታሰረው? የታሰረ ሰው አለ እዚህ ጋር ስሙን ላውጣላችሁ። እዚህ ጋር ማን ነው? የሕክምና የኢትዮጵያ ዶክተሮች፣ ነርሶች፣ ቴክኒሻኖች እና ሌሎች የጤና ጥበቃ ሰው ማስፈራሪያ አልፎም ዛቻዎች እየደረሰባቸው ነው የሚገኘው። የማህበሩ ፕሬዚዳንት ማን ነው በስር ላይ የሚገኘው? እንግልቶች፣ ማስፈራሪያዎች እየደረሱብን ነው። ማነው ስሙ? ዶክተር አለባቸው። ዶክተር አለባቸው ታስሮ ነው ያለው። ዶክተር አለባቸው ታሳስሯቸዋላችሁ፣ ታስመታቸዋላችሁ። ሁለተኛ እነዚህን ፕሮፌሽናል ሰዎች አንፕሮፌሽናል ሉክ እንዲኖራቸው ነው የምታደርጉት። አሁን የብሔር ፖለቲካዎች ገብታችሁ ከነዚህ ጋር ዝም ብላችሁ ነው የማታ ከሁለተኛ ክፍል ያቋረጥክ ሰውዬ እነዚህ ጋር ገብተህ መፈክር ብትይዝ ማፈር አለብን። እነዚህ ሰዎች የራሳቸውን ጥያቄ በራሳቸው መንገድ ይጠይቁ። ከፖለቲካ የጸዳ ሕክምናው በራሱ ከሕክምና በወጡ ሰዎች መተዳደር አለበት። የቤት ጥያቄ ያነሳሉ። አንዳንድ ጊዜ ለሕክምና ሰዎች የሚመጡ ጥቅማ ጥቅሞች አሉ።
ከካድሬ የነጻ ከፖለቲካ የነጻ ስራችንን በስራችን በፕሮፌሽናችን ብቻ ነው መስራት ያለብን የሚል ጥያቄ ነው ያላቸው። በዚህ ጉዳይ ላይ እንግዲህ የሕክምና ሰዎች ካላችሁ እናንተን አስገብቼ የምታደርጉት ነገር ምንድን ነው የሚለውን ለመስማት ሙከራ አድርጋለሁ ለማለት ያለው። እሺ ወንድሜ ቴዲሻ ጤና ይስጥልኝ። የሕክምና ሰው ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። የሕክምና ሰው አይደለሁም ግን የመንግስት ሰራተኛ ነኝ። ኦኬ አሁን የሕክምና ሰዎች ብቻ ለነሱ እድል ልስጥና በኋላ ትገባለህ እንዳይዘበራረቅ። እሺ ቴዲሻ በቃ እሺ ወንድሜ የሕክምና ሰዎች ካላችሁ ለእናንተ እድል ሰጥና የምትሉትን ሰምተን ወደ ሌሎች ጉዳዮች እንሄዳለን። ጤና ይስጥልኝ አቤል። ጨረስልን ተብዬ እንዴት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የሕክምና ሰው ነህ? ኖ ፖለቲካ ላይ ነኝ። ፖለቲካ ሳትፈኝ። ኦኬ ፖለቲካ ላይ ትመጣለህ። ቪዲዮ ታበራለህ? አዎ አበራለሁ። በጣም ደስ ይላል። እሺ ቪዲዮ የምታበራ ከሆነ እሺ ደስ ይላል። አሳትፋለሁ። እሺ ኦኬ። በነገራችን ላይ በሚነሱ ፖለቲካዊ ውይይቶች መሳተፍ የምትፈልጉ ሰዎች ቪዲዮ በተለይ የምታበሩ ካላችሁ መታችሁ ሀሳብ አስተያየቶቻችሁ መስጠት አለባችሁ የሚል እምነት አለኝ። ካልተሰደባችሁ ክብራችሁ ተጠብቆ ክብራችሁ እንድትሄዱ ካደረግኩኝ፣ ካልተናገራችሁ አስቸጋሪ ነው የሚሆነው። መናገር አለባችሁ። ሌሎች ብቻ እንዲናገሩ መፍቀድ የለባችሁ። በሀገራችሁ ላይ የሚሆን ነገር ነው። ስለዚህ ሀሳባችሁን ማስደመጥ አለባችሁ፣ ማሰማት አለባችሁ ለማለት ያ ነው። የሕክምና ሰዎች ናችሁ እነዚህ የሚገቡ ሰዎች። እስኪ ሞዴሬተሮች የሕክምና ሰዎችን ብቻ አስገቡልኝ። ንግስት ጤና ይስጥልኝ። የሕክምና ሰው ካልክ እኔ ልክ ስገባ እንደዛ ትላለህ። ለሁሉም ነው ለአንቺ ብቻ አይደለም። ኦኬ ሕክምና ነው የምሰራው። ምን ጥያቄ አለ? የኢትዮጵያ ነው ያለሽው? አይደን አላወቀኝም። እስራኤል አይደን። አውቄሻለሁ። ይሄ ነው ኢትዮጵያ ነው እስራኤል ነው ያለሽው? ከኢትዮጵያ ከወጣሁ 34 ዓመት ሆነኝ። አላውቃትም ኢትዮጵያ። ኦኬ ኢትዮጵያ ላሉ የሕክምና ሙያ ላይ ላሉ ወገኖቻችን ጥያቄ እያነሱ ነውና ለመሆኑ ምንድን ነው መሰረታዊ ጥያቄያቸው የሚለውን ነገር ማወቅ ስለፈለኩኝ ነውና ለእነሱ እድል ልስጥና መጨረሻ ላይ አንቺ ሰምሪ። እንዲያውም በሕክምና ከሆነ የአይን እና የልብ ሕክምና እናደርጋለን እስራኤል ሀገር። እሱን ላስተዋውቅ በተለይ ህፃናትን። ቆይ አንዴ ሰዓት ለመቆጠብ ያህል እነሱን አንዴ ላናገርና ተመልሰሽ መጥተሽ በደንብ ታስተዋውቂያለሽ። እሺ ኦኬ። በተገኘው አጋጣሚ እንትን ልበል ብላለች። ችግር የለውም። ተመልሳ ስትመጣ አስገባታለሁ። አሁን ግን ያላችሁ የላካችሁ የሕክምና ሰዎች ናችሁ። ፕሊዝ ፎቶዎቻችሁን ሳይ ምንም ማናችሁ የሕክምና ሰው አይመስልም። አሁን ደላላው ማርቆስ ለምንድን ነው የላከው? ደላላው ማርቆስ ለምንድን ነው የላከው? የሕክምና ማሽኖችን ምናምን ደልላለሁ ልትለኝ ነው? ምንድን ነው? ፕሊዝ የሕክምና ሰዎች ብቻ ላኩልኝ። ምንም እኮ መግባባት እኮ አልቻለም። ጎበዝ ካልሆነ ወደ ሌሎች ጉዳዮች መሄድ የምፈልገው ብዙ አጀንዳዎች አሉን። ኦኬ ሰውዬ ጤና ይስጥልኝ ነፃነት። ይሰማል? ሄሎ ጤና ይስጥልኝ። ማስትሬቱን የሰራ ሰው ነው። በምን እንደሰራ ባላቅም የተማረ ሰው እንደሆነ ያስታውቃል። ፎቶ ያስታውቃል። ፕሊዝ የሕክምና ሰዎች ብቻ ላኩልኝ። እስኪ አንዳንድ ቁጥር ሞዴሬተሮች አስገቡልኝ። እስኪ አንዳንድ ቁጥር ጻፉልኝ። እንዴት እያየው ላስገባ? በምን አውቃለሁ? እስኪ እዚህ ጋር ጤና ይስጥልኝ። እንዴት ናችሁ? ለዓለም
ይሰማል? ይሰማል ቴዲ። የህክምና ሰው ነህ? አዎ የህክምና ሰው ነኝ። ነርስ ነኝ። ነርስ ነህ? እሺ ኢትዮጵያ ነው ያለኸው? አዎ ኢትዮጵያ ነው የምኖረው። እሺ ምንድነው የህክምና ሰዎች ጥያቄያቸው ምንድነው? እስኪ አንተ በተረዳህበት ንገረን። ምንድነው እየጠየቁ ያሉ ጥያቄ ምንድነው? እኔ በተረዳሁት የህክምና ሰዎች በአንጻሩ የህልውና ጥያቄ ብዬ አስበዋለሁ። ለምን ያሉበት ሁኔታ ከሀገሪቱ ሁኔታ ጋር ሲያያዝና ኢንፍሌሽን ጋር አንድ ጋር ማች ስታደርገው በምንም የማይገናኝ ደሞዝ እየተከፈላቸው ሰርቫይቭ ማድረግ ጥያቄ ውስጥ የገባ ነገር እየሆነ ባለው ነገር በቃ ይህ ነገር ይስተካከል የሚል ጥያቄ ነው እያቀረቡ ያሉት። በትክክልም መስተካከል አለበት የሚል ጥያቄ ነው ያለው። አንድ ለምሳሌ ከዩኒቨርሲቲ ተመርቆ ስራ የሚይዝ አንድ የህክምና ሰው ዶክተር ሊሆን ይችላል፣ ነርስ፣ መነሻ ደሞዙ ስንት ነው? ነርስ መነሻ ደሞዙ ግሮሱ 8400 ብር ነው። ከዛ ግን ተቆራርጦ 6400 ምናምን 6500 አካባቢ ነው የሚደርሰው። ነርስ 6500። አዎ። ዶክተርሳ የዶክተር ደሞዝ ስንት ነው? አይ ቲንክ የዶክተር 10000 አሁን ተስተካከለ ተብሎ ሰኔ አካባቢ በተነገረው ነው የምነግርህ። የዛኔ ዶክተሮች ወደ 10000 ምናምን ነው በእጃቸው ደረሰ ከተባለ 7900 ምናምን ከደረሰ ነው። ስለዚህ አሁን ባለው ሁኔታ የመንግስት ምላሽ ምንድን ነው? ጥያቄያችሁን እንመልሳለን የሚል ነው ወይስ አርፋችሁ ስሩ የሚል ነው? ስቲል ይህን አይነት ነገር ብዙም ባላቅም የዛኔ ስብሰባው ላይ በነበረው ሁላችንም በምን በየነው በእንትኑ በመግለጫው እስከሚቻል ድረስ አርፋችሁ ስሩ የሚል አይነት ያለው ንግግር ነው የተናገሩት። እሺ ከልብ አመሰግናለሁ ስለመጣ። በተለይ የህክምና ሰዎች ኢትዮጵያ ውስጥ ያላችሁ ሰዎች በተቻለ መጠን እዚህ ውስጥ ያሉ የመንግስት ሰዎችም ስለሚያደምጧችሁ በተቻለ መጠን እየሆነ ያለውን ነገር አይ ነው ስለ ጨዋነታችሁ ምንም እንከን የማይወጣላችሁ ናችሁ። የምትናገሩት የምታደርጉት ታውቃላችሁ። እየሆነ ያለው ነገር ግን አድማጭ ተመልካቾችን የሚሰሙ ያ ነው ያደረኩ ያሉት። ባለፈው ሳምንት በነበረው ቆይታ መድረክ ይዘጋጅልን ብለው ጠይቀውኛል ብዙዎቹ። ወደ ፖለቲካዊ ነክ ጉዳዮች ከመሄድ በፊት አንዳንዶቻችሁ ይህን ጉዳይ የፖለቲካ መልክ እንዲኖረው ለማድረግ በጣም ትጥራላችሁ። እንደዛ ብታደርጉ ትጎዳዋቸዋላችሁ እንጂ አጠቅሟቸውም። የእነዚህ ጥያቄ የህልውና ጥያቄ ነው እንጂ የማናቸውም የፖለቲካ ሀሳቤ ደግፈው አይደለም። ስለዚህ ትግላቸውን ወይም ጥያቄያቸውን ለመጥለፍ የምታደርጉትን ነገር አቁሙ። እናንተ ብዙ አጀንዳ አላችሁ። የብሔር ጉዳይ ታራምዳላችሁ። ከኛ ክልል ወጣለን፣ ከኛ ክልል ገባለን ትላላችሁ። እነዚህ ግን የመኖር ጥያቄ ነው የጠይቁ ያሉት። በትችሉ እርዷቸው፣ ባትችሉ ግን የእነሱን ጉዳይ ለፖለቲካችሁ ጥቅም አትጠቀሙት ፕሊስ ለማለት ያ ነው። በተለይ በብሔር ፖለቲካ ውስጥ በስፋት የምትታወቁ ሰዎች ከልብ አመሰግናለሁ። ለዓለም እሺ፣ እኔም አመሰግናለሁ። እሺ ብዙ ሰዎች ልካችኋል። እንዴት እንደማውቅ አላውቅም። እንዴት ነው የሚታወቁት? እንዴት ነው የምታውቋቸው? አንዳንድ ቁጥር ካልጻፉ በስተቀር አስቸጋሪ ነው። እስኪ ታፕታፕ እያደረጋችሁ አንድ ሰዓት ያህል ቆይታ ካደረኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮችን እንሄዳለን። የፋኖ ጉዳይ አለ፣ የቲፒኤልኤፍ ጉዳይ አለ፣ እሱን እናወራለን። ከዛ ሰዎች ገብተው ሀሳብ አስተያየቶቻቸውን ይሰጣሉ ማለት ነው። ኤልያስ ጤና ይስጥልኝ። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የህክምና ውስጥ ያለ ሰው ነህ? አዎ ህክምና ውስጥ ያለው ሰው ነኝ። እሺ የህክምና ሰዎች የሚያነሱት ጥያቄ ምንድን ነው? ተቆራርጦ የሚወጡ ቪዲዮዎችን ነው የምናየው። አንዳንዱ ደግሞ
ግልጽ የሆነ ነገርም እየደረሰው አይደለም እና በዋነኛነት የሕክምና ሰዎች የሚያነሱ ጥያቄ ምንድን ነው? እስኪ እሱን ነገር። ኦኬ አብዛኛው ያው እንደሚታወቀው ጥያቄዎቹ ግልጽ ናቸው እና የጥቅማ ጥቅምና የደሞዝ ጉዳይ ነው። አብዛኛው ይሄ ለረጅም ጊዜ ሲጠየቅ የነበረ ከ2012 ጀምሮ እና ከጠቅላይ ሚኒስትሩ የምታስታውስ ከሆነ ቴዲ 2012 ላይ ልክ ጠቅላይ ሚኒስትሩ ወደ ስልጣን በመጣ ሰዓት የጤና ባለሙያዎችን አወያይቶ ነበርና እዛ ላይ ሲጠየቁ የነበረ ጥያቄዎች ናቸው አሁንም ተመልሶ እየተጠየቁ ያሉት። አብዛኛው ያን የተጠየቁ ጥያቄዎች አልተፈቱም። የደሞዝ ጉዳይ ሊሆን ይችላል፣ የናይት ዲዩቲ ጉዳይ ሊሆን ይችላል፣ የመኖሪያ ቤት ሊሆን ይችላል እና የስራ ቦታ ላይ በሚደርሱ አደጋ ላይ ሊሆን ይችላል እና የጤና መድንም አብዛኛው ኢትዮጵያ ውስጥ የሚገኙ ጤና ባለሙያዎች የራሳቸውን የሆነ ኢንሹራንስ ሽፋን የላቸውም። በራሳቸው ገንዘብ ነው እንደ ማንኛውም ታካሚ የሚታከሙትና በዛ ምክንያት ነው እንጂ የተለየ ወይም የፖለቲካ ጉዳይ አይደለም ነገርየው ማለት ነው። እና ሌላኛው ትልቁ ጥያቄ የጤና ሴክተር ከሲቪል ሰርቫንት ይውጣ ነው። አብዛኛው ከሲቪል ሰርቫንት ወጥተው በራሱ እንደ ኤርፖርት እንደ ማርባት ኃይል እና እንደ ቴሌ በቦርድ ይተዳደር እና ይህንን የሚመራ ሙቭመንት አለ። ራሱን የቻለ ቦርድ አለው። እዛ ላይ ልታየው ትችላለህ። 12 ጥያቄዎች አሉ። እነሱ 12 ጥያቄዎች ከ17,000 ያላነሰ ባለሙያ ነው የፈረመው። እነዛ ጥያቄዎች 12 ጥያቄዎች ይተግበሩ ነው እንጂ የተለየ የፖለቲካ አጀንዳ ወይም የተፈጠረ ነገር አይደለም። ለምሳሌ አንድ ሐኪም ሲቀጠር ከዩኒቨርሲቲ 7 ዓመት ተምሮ 10,060 ነው የሚቀጠረው። አንድ ነርስ ወይም አንድ ኤችኦ ሲቀጠር 9.6 ነው የሚቀጠረው እና ይህንን ስናይ የሀገራችን የታክስ ሁኔታ ከ5,000 ብር በላይ ያለውን 35% ነው የታክስ ኢንፍሌሽኑ፣ የኑሮ ኢንፍሌሽኑ በጣም ሃይ ነው እና የተለየ ወይም የፖለቲካ የሚባለው እንዳለ የተለየ ነገር ወይም የተለየ አጀንዳ አይደለም። እሺ አሁን መንግስት የእናንተን ጥያቄ ምላሽ ካልሰጠ ባስቀመጣችሁት ገደብ በሁሉም የሕክምና ተቋማቶቹ የሚሰሩ ነርሶችም፣ ዶክተሮችም፣ ስፔሻሊስቶችም ሁሉም የጤና ባለሙያዎች ስራ ያቆማሉ ማለት ነው። ኦልሬዲ ስራ ይቆማል ሙሉ ለሙሉ። መንግስት ይህንን የማይተገብር ከሆነ ወይም መንግስት ይህንን ማያደርግ ከሆነ ሙሉ ለሙሉ ወይም በከፊል ስራ ይቆማል ማለት ነው። ኦልሬዲ ሚኒስትሪም የሰጠው አለ። ሚኒስትሪም በረጅም በአጭርና በመካከለኛ ብሎ ያቀረባቸው መልሶች አሉ። አጥጋቢ መልሶች አይደሉም። ለረጅም የሚባለው ምን ያህል ጊዜ ነው የሚወስደው፣ ለአጭር የሚባለው ምን ያህል ጊዜ ነው የሚወስደው የሚለውን እና ይከብዳል ትንሽ። እሺ ከልብ አመሰግናለሁ ኤልያስ። እሺ ኤፍቢኤ ጤና ይስጥልኝ። ኤፍቢኤ ይሰማል? አንሚዩት ላድርግ። ይሰማል?
ኦኬ እየተሰማው አይደለም። አንድ ሁለት ሰው ብቻ ልቀበልና ወደ ሌሎች ሄዳለሁ። አብዛኞቻችሁ ሪኩዌስት የላካችሁት ምንድን ነው? የህክምና ሰዎች አትመስሉም እኮ ምን ሆናችሁ ነው? አንደኛው ፕሮፋይል ጠበንጃ ይዛል። እንዴት ነው ጠበንጃ ይዘህ የተነሳው? ፕሮፋይል ፒክቸር ነው ያለው። ሞዴሬተሮች እስኪ አንዳንድ ቁጥር ጻፉልኝ። እስኪ እችኛዋ ትመስላለች፣ የህክምና ሰው ትመስላለች። ይሰማል? ይሄ ህክምና ሰው ነው። ታፕታፕ እያደረጋችሁ ታፕታፕ እያደረጋችሁ ጤና ይስጥልኝ ወንድም አለም። እንዴት ነው የምትለዩዋቸው? እሺ እንደዚህ ላድርግ። በቃ በውስጥ መስመር ከነሱ ጋር ካሉ ሰዎች ጋር ላወራና መድረክ ካልሆነ አስቸጋሪ ነው። ደላላውም እግረኛውም ዝም ብሎ ስራ አጡም የህክምና ሰው ነኝ እያለ ሊገባ ይችላል። ትክክለኛ የሆነ ድምጻቸው እንዲሰማ 10 ግዕዝ። እሺ ስደት ለወሬ ይመቻል የሚባለው እኮ ለዚህ ነው። ስደት ለወሬ ይመቻል። ሀገር ቤት ነርስ ነበርኩኝ ዶክተር ነበርኩኝ ትሉ የነበራችሁ ሰዎች የት ናችሁ ያላችሁት? ታውቃላችሁ? ሀገር ቤት ማጅራት መቼ የነበረው ከሀገር ሲወጣ እኔ ከአንገት በላይ ስፔሻሊስት ነኝ ይላችኋል። ሀገሬ እኮ ከአንገት በላይ ስፔሻሊስት ነበርኩ ይላችኋል። የት ናችሁ ያላችሁት?